Prophet Angel እጣላለሁ የሚል ሰው በሙሉ anybody that hates Prophet Angel ያ ሰው የኔ ብላክ ሊስት ውስጥ ነው ስሙ መዘግበው። የዛሬውን ቪዲዮ ፈጽሞ ከ18 ዓመት በታች ሆናችሁ እንድትመለከቱት አልፈቅድም። እውነቱን ነው የምነግርህ። እኔ ፖርኖግራፊ እመለከታለሁ። ከዛም ፖርኖግራፊ ስለተመለከትኩ ጸልያለሁ። እኔ ዓለማዊ ዘፈኖችን እሰማለሁ። በጣም አጋንንታዊ የሆኑ ዘፈኖችን ነው የማዳምጠው። ከዚያም 38 በማደግ ላይ ላላችሁ ትልልቅ ሰዎች የምመክረው ኃይለኛ የግብረ ስጋ ግንኙነት ጊዜያችሁ ነው። ግብረ ስጋ ግንኙነትን ሙሉ በሙሉ መደሰት አለባችሁ። በየትኛውም ቦታ ስትጋጋሉ ቦታ ሳትመርጡ መኪና ውስጥ፣ መስሪያ ቤት፣ ሽንት ቤት ውስጥ፣ በሬስቶራንት፣ በማንኛውም ቦታ experience more than the experience. Tie yourself, tie on the bed, spin, yes, enjoy it. ሰላም የያው ቃል ሚዲያ ተከታታዮች እንደምን አላችሁ? በእያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ ብድሉ ነኝ። እንደተለመደው በአዳዲስና በአጫጭር በአስተማሪ ቪዲዮዎች መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ ቤተሰብ እንድትሆኑ በጌታ ፍቅር ጠይቃለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። የነበራችሁ ሰዎች በሙሉ ከ198 እና 99% የተጋጫችሁ በፕሮፌት ሚራክል ጉዳይ ነው። ያንን አምናለሁ። እያንዳንዱ መንፈሳዊ ልጅ every spiritual son ለመንፈሳዊ አባቱ ዲፌንድ የማድረግ ግዴታ አለበት ብዬ አምናለሁ። he is able to defend his spiritual father. ፕሮፌት ኤንጅልን እጣላለሁ የሚል ሰው በሙሉ anybody that hates Prophet Angel ያ ሰው የኔ ብላክ ሊስት ውስጥ ነው ስሙ መዘግበው። that person is in my blacklist. መንፈሳዊ አባቴን ዲፌንድ ማድረግ የኔ ግዴታ ነው because I have to defend my spiritual father. ይህንን ቪዲዮ ከዚህ ቀደም የተወሰነ ሐሳብ ሰጥቼበት ነበር። አሁን ግን ያመጣውበት ምክንያት ምንድነው? እያንዳንዱ መንፈሳዊ ልጅ ለመንፈሳዊ አባቱ ዲፌንድ የማድረግ ግዴታ አለበት ብሎ ፕሮፌት ኤንጅልን የሚቃወም ሰው ማንኛውንም ሰው የኔ ብላክ ሊስት ውስጥ ነው ማስገባው። እንዲያውም ሙሉውን ቪዲዮ ብትሰሙት ሁለት ጊዜ አላስብም ለዚህ ጉዳይ ብለዋልና እነኚህ ሰዎች ከእግዚአብሔር ይልቅ ከጌታ ኢየሱስ ክርስቶስ ይልቅ መንፈሳዊ አባታቸውን ያስቀድማሉ። ለምንም ነገር ማለት ነው። መመሪያቸው መጽሐፍ ቅዱስ ሳይሆን ለመጽሐፍ ቅዱስ ከመገዛት ይልቅ ለመንፈሳዊ አባቶቻቸው የመገዛት ባህሪ ታዩባቸዋላችሁ ማለት ነው። መጽሐፍ ቅዱስ ውስጥ የሌሉ ልምምዶችንም መንፈሳዊ አባቶቻቸው ካስተማሯቸው ያንን ልምምድ እንደ መንፈሳዊ ልምምድ አድርገው በቸርቾቻቸው ላይ ያደርጋሉ። ይሄን ይዤ የመጣሁበት ምክንያቱ ምንድነው? ሌላኛውን የፕሮፌት ኤንጅልን ያው ራሱን ፕሮፌት ብሎ የሚጠራው የሐሰተኛው ነብይ ፕሮፌት ኤንጅልን መንፈሳዊ ልጅ ምን እንደሚል ተመልክተነው እንመለስ። የዛሬውን ቪዲዮ ፈጽሞ ከ18 ዓመት በታች ሆናችሁ እንድትመለከቱት አልፈቅድም። እንግዲህ እኛ ጋር ያሉ እንደ ታምራት ታረቀኝና ሚካኤል ተካ ወይም ደግሞ ሚራክል ተካ ያሉት እሱም ደግሞ አሁን እያስፈለፈላቸው ያሉ ከስር አዳዲስ ቡችሎችን ጨምሮ በምን አይነት መንፈስ ከነ ኡበርት ኤንጅልና ከነ ክሪስ እንደተቀቡ የነሱስ ልጆች ምን ይመስላሉ የሚሉትን እንደነ ፓሽን ጃቫና ሎቪ ያሉትን ምን አይነት ጥንቁልና ውስጥና ምን አይነት ህይወት ውስጥ እንዳሉ የሚያሳዩ ቪዲዮችን በተከታታይ አቀርብላችኋለሁ። ዛሬ ላይ ፓሽን ጃቫ እውነቱን ነው የምነግርህ። እኔ ፖርኖግራፊ እመለከታለሁ። ከዛም ፖርኖግራፊ ስለተመለከትኩ ጸልያለሁ። እኔ ዓለማዊ ዘፈኖችን እሰማለሁ። በጣም አጋንንታዊ የሆኑ ዘፈኖችን ነው የማዳምጠው። ከዚያም ሚስቴን ለዛን ጸልይላታለሁ። ሃሌሉያ ዝማሬዎችን አይደለም። ሃሌሉያ ዝማሬዎች ለክርስቲያኖች ነው። ነገር ግን እኛ ክርስቲያኖች አይደለንም። ራሴን ፖርኖግራፊ ፊት አድርጌ መጸለይንና እግዚአብሔርን መስማት አለማምጄዋለሁ። ወደ መድረክ ከመምጣቴ በፊት ምን አደርጋለሁ? ዘፈን ሰማና ኃይልን እቀበላለሁ። ሃሌሉያ ዝማሬን በፍጹም አልሰማም፣ ምክንያቱም ከዛ ላይ ኃይልን አላገኝም። እግዚአብሔርን የማመልከው እግዚአብሔር እንዲሰማኝ ነው፣ እርሱም እኔ ነኝ። ለዛ ነው ማምለክ ፍቅር መስራት ነው የምለው። ከእግዚአብሔር ጋር ፍቅር ሰራለሁ፣ ከዚያም ኃይልን አገኛለሁ። ጌታ እግዚአብሔር አምላኩ ይቅር በለኝ ስላልኩኝ እግዚአብሔር እኔ ነኝ እያለ ነው በተዘዋዋሪ pornography and I pray watching pornography. እነዚህ መንፈሳዊ አባቶች ተቀባን ብለው ዛሬ ላይ የተፈለፈሉ ቡችሎችና እንዱም ደግሞ መንፈሳዊ አባቶቻችን የሚሏቸው እንደነ ሚካኤል ተካ ወይ ሚራክል ተካና እንደነ ታምራት ታረቀኝ የመሳሰሉትን ወንበዴዎች ጋር እየሄዳችሁ ምን አይነት መንፈስ እየተካፈላችሁ እንደምትመጡ እንግዲህ ራሳችሁን መርምሩ። ወይም ደግሞ በዚህ አጋንንት ውስጥ የተያዛችሁ ሰዎች ዲሊቨራንስ ስለሚያስፈልጋችሁ የቀድሞ ቤተክርስቲያን ሽማግሌዎች ጋር እየሄዳችሁ ይጸለይላችሁ ነው የምለው። ሙሉ ለሙሉ መንፈስ ዓለሟን ገቨርን እያደረገ ያለ አንድ የከበረ ቅባት ዓለም እያየው ኤግዛክትሊ ዩበርት ኤንጅልን እያየውት yes ከ6 ወር በፊት ኢንካውንተር አድርጌው ማንትል ነበር የጣለብኝ።
እስቲ ደግሞ ከዚሁ ጋር ተያያዥ ሌላ ቪዲዮ ሰምተን እንመለስ። ከ18 ዓመት በታች ላላችሁ አሁንም ይሄ ቪዲዮ ፈጽሞ የተከለከለ ነው። ከናይጄሪያ እና ከጋና ተቀባን በሚሉ ሰዎች ኢትዮጵያ ተጎትቶ የገባው መንፈስ ምን ይመስላል የሚለው ፓርቱት ከ28 እስከ 38 በማደግ ላይ ላላችሁ ትልልቅ ሰዎች የምመክረው ኃይለኛ የግብረ ስጋ ግንኙነት ጊዜያችሁ ነው። ግብረ ስጋ ግንኙነትን ሙሉ በሙሉ መደሰት አለባችሁ። ነገራችሁ ከመሞቱ በፊት፣ ሴላችሁ ከመሞቱ በፊት፣ በየትኛውም ቦታ ስትጋጋሉ ቦታ ሳትመርጡ መኪና ውስጥ፣ መስሪያ ቤት፣ ሽንት ቤት ውስጥ፣ በሬስቶራንት፣ በማንኛውም ቦታ ጌታዊ ድረስ ምርጫ አልሰጣችሁም። ከልምድ ወደ ልምድ አልጋ ላይ ተለጣጠፉ፣ ተሳሰሩ፣ ቄጣችሁን ተመታቱ፣ ተጣበቁ። ይህ ነው የሚያስደስት ጌታዊ experience more than the experience. Tie yourself, die on the bed, spin, yes, enjoy it. Oh my gosh! አብዛኞቻችሁ በቸርች ውስጥ ለመኪና ተጸልያላችሁ፣ ለቤት ተጸልያላችሁ፣ ለስልክ ተጸልያላችሁ፣ እግዚአብሔርን ባል ስጠይ ብላችሁ ተጸልያላችሁ። እንደዛ አይሆንም። እግዚአብሔር መኪና ወይም ሳይክል ስጠይ ብሎ የሚጸልይን ሰው አይሰማም። እግዚአብሔር መልሶ ወደ ፕሪንሲፓል ይልካችኋል። የእጃችሁን ስራ እባርካለሁ ሳይሆን ያለው የእጃቸውን ስራ እባርካለሁ ነው። ቤተ ክርስቲያን ድሃ የሆነበት ምክንያት ብዙ ጊዜ ከፕሪንሲፓሉ የበለጠ በጸሎት ታምናላችሁ። ያው እያለ ያለው ጸሎት ድሃ ያደርጋል ነው። ጌታ ሆይ ድረስ። እሺ እንግዲህ ይህንን ቪዲዮ እንዳያችሁት ነው። ለጆሮ ለመስማት ራሱ በጣም የሚዘገንን ነገር ነው እየሰማ ነው። ይሄ እንግዲህ ፓሽን ጃቫ የሚባለው የፕሮፌት ነኝ ለሚለው ከመናፍስት ጋር ከጥልቁ ጋር የሚሰራው ከኤንጅል ከሚባለው ሰው ጋር አብሮ የሚሰራው ወይም ደግሞ ለሱ መንፈሳዊ ልጁ ነው። በተዘዋዋሪ ደግሞ የኛው ሀገሩ ደግሞ ሚራክል ተካ በዚህ ፕሮፌት ጉዳይ እንደማይደራደር መንፈሳዊ አባቱ እንደሆነ ለሱ በየትኛውም ቦታ ዲፌንድ እንደሚያደርግ በሱ ጉዳይ ደጋግሞ እንደማያስብ ራሱ ሲናገር ነበር። ስለዚህ ይህ ሰው በስሩ የሚቀባቸው አሁን በአዲስ ኪዳን በጸጋ ዘመን እንደዚህ አይነት ስርዓት የለም። እነሱ ናቸው የሚቀባቡት። የተቀባ የተለቀለቀ ምናምን ያለው እነሱ ጋር ነው። የሚቀቡትም ለራሳቸው አጀንዳ ለራሳቸው ዓላማ ነው ማለት ነው። እንግዲህ የኛ ሀገሩ ተካ ደግሞ ሚራክል ተካ ደግሞ እነኚህ ከስር የምትመለከቷቸው በፎቶ ላይ የምታዩዋቸው ወንድሞች ደግሞ በሚራክል ተካ የተቀቡ ናቸው ማለት ነው። በሱ የተፈለፈሉ ናቸው። እነሱ ደግሞ ለፕሮፌት ተካ ለፕሮፌት ሚራክል ተካ ምን ያደርጋሉ? ዲፌንድ ያደርጉለታል፣ ይከላከሉለታል፣ ለሱ ጠበቃ ይቆሙለታል። አገልግሎቱ ወንጌል ሳይሆን እርስ በርስ የመደጋገፍ የመተቃቀፍ የመተጋገዝ የተሰጣቸውን የጨለማውን ዓለም ተልእኮ ለፍጻሜ ማድረስ ነው ማለት ነው። ስለዚህ አገራችን በሂደት በዚህ በኢትዮጵያ ውስጥ ምን አይነት መንፈስ እየገባ እንደሆነ ክርስትና ምን ያህል እየተበረዘ እንደሆነ ከመናፍስቱ ጋር ተቀላቅሎ እንዳለ በዚሁ እንድትረዱና እንድታውቁ ነው እና ጥንቃቄ እንድታደርጉ ነው። እስቲ ደግሞ ሌላይቷ በዚሁ ነብይ ተቀብቻለሁ የምትል ራሷን ነብይ ነኝ የምትል ግን በመድረክ ላይ በተለያየ ጎዳናዎች ላይ ስናያት ግን ፈጽሞ ክርስትና መልክ የማይታይባት የተለየ መንፈስ ዓላማ ሰጥቷት የምትንቀሳቀስ የምትመስል አንዲት ሴት አገልጋይ ነኝ የምትል ደግሞ አለች። የዚሁ ፕሮፌት የዚሁ ነብይ መንፈሳዊ ልጅ ማለት ነው። እስኪ ሰምተናት እንመለስ። እንግዲህ እዛ ኮንፈረንስ ላይ ሃይማኖት አለን አይደል? ሃይማኖት አለን አይደል? ወገኖ ሃይማኖት አለን አይደል? ሃይማኖት አለን አይደል? አስተያየት አልሰጥም። ነገር ግን በሁለት ወሳኝ ጉዳዮች ላይ
አስተያየቴን አስቀምጣለሁ። እናንተም አስተያየታችሁን ኮመንት ላይ አስቀምጡ። የወንድማችንን ሐሳብና አስተያየት ከመስማታችን በፊት በመካከል ስለዚህ ሴት አንዳንድ ቪዲዮ ላሳያችሁ። Rakapalia telecoprede genemento robo gobrede lebesia. Good news to you, everyone. Jesus Christ loves you. Jesus Christ the same yesterday, today, and forever. Hallelujah. ለነሱ የእግዚአብሔር መንፈስ ነገር ሞኝነት ነው። አያውቁትም፣ አይረዱትም። ለምን? በመንፈስ የሚረዳ በመንፈስ የሚታወቅ በመንፈስ የሚታይ በመንፈስ የሚሰማ ስለሆነ ማለት ነው። ለምን? እግዚአብሔር መንፈስ ስለሆነ። አያችሁ፣ የእግዚአብሔር መንፈስ የሌለው አያችሁ የክርስቶስ ወገን አይደለም ይላል። ስለዚህ መንፈስ የሌለው የመንፈሳዊ ዓለምና የመንፈሳዊ ነገር ሊረዳም ሊያይም ሊገነዘብም ሊያስተውልም ሊቀበልም አይችልም። በስጋ ያሉ እግዚአብሔርን ማስደሰት አይችሉም። ለምን? ከመንፈስ ስላልተወለዱ፣ ቅዱስ ከሆነው ከክርስቶስ መንፈስ ስላልተወለዱ፣ ከክርስቶስ ከመስቀሉ ጋር ከሞቱ ጋር ከትንሣኤው ጋር ስላልተባበሩ ማለት ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ያድናል። ላመኑት ለተቀበሉት ኢየሱስ ክርስቶስ ጌታ ነው። አይመጣ ኢየሱስን ጌታና አዳኝ አድርጋችሁ ተቀበሉ። የጌታን ስም ጥሩ። ከአመጽና ከዓለም ከሞት ከስብራት ከእስራት ከዋይታ ከለቅሶ አያችሁ ግራ ከመጋባት ትድናላችሁ። ያድናል የኛ ኢየሱስ ክርስቶስ። እሺ እንግዲህ እዚህ ቪዲዮ እንዳያችሁትና እንደሰማችሁት ነው። በጣም ግራ የሚያጋባ ነው። በሌላ ቦታ ላይ ደግሞ ስለ ኢየሱስ ክርስቶስ አዳኝነት በትክክል ስትናገር እንሰማታለን። በተለያዩ ስፍራዎች ላይ ደግሞ የምትለብሳቸው አለባበሶች፣ የምትከተላቸው የፀጉር ስታይሎች እና የምታደርጋቸው አንዳንድ ድርጊቶች የሚያሳዩት ሌላ የሆነ የመናፍስት ዓለም መልእክት ያላቸው ይመስለኛል። ማለት የሆነ የራሷ የሆነ መልእክትና ዓላማ ይዛ የመጣች ሴት ነች ብዬ ነው የማስበው። ከነ ፕሮፌት ነኝ ባዮቹ ከነ ኤንጀል ማለት ነው። እና እንግዲህ ይሄ ነገር ምንድነው? ቀስ በቀስ በኢትዮጵያ ቤተክርስቲያን ውስጥ የሆነ ሊሰራ የታሰበ ስራ አለ። በክርስትና ዓለም ውስጥ በማስገባት የሆነ ነገር የራሳቸውን ዓላማ ለማስፈጸም በዓላማ እየሰሩት ያሉት ስራ አለ ብዬ ነው የማስበው። የኢትዮጵያ ክርስቲያን ማህበረሰቦች ካልነቁ እንግዲህ ነገ በውጪ የምናየው በተለያዩ የአፍሪካ ሀገሮች ለአይምሮና ለአይን የሚዘገንኑ የሚከብዱ ነገሮችን በቸርች ውስጥ ሲደረጉ የምናያቸው ነገሮችን በቅርቡ በኢትዮጵያ ቤተክርስቲያን ውስጥ በገሃድ በመድረክ ላይ በአደባባይ ሲደረጉ የምናያቸው ይመስለኛል። እንግዲህ በጣም ትልቅ ፍርሃቴ ይሄ ነውና በጣም አሳሳቢ ነው። በጣም አደገኛ ዘመን ነው። እንግዲህ ለኢትዮጵያ ቤተክርስቲያን የወደፊት የሚመጣው ዘመን በጣም አደገኛ ዘመን ነው። ወንድምና እህቶቼ እባካችሁ እናስተውል። መጽሐፍ ቅዱስን እናንብብ፣ ከመጽሐፍ ቅዱስ ጋር እንጣበቅ። አለበለዚያ በጣም የነኚህ ሰዎች አካሄድ የዘመኑ ነቢያቶች አካሄድ በጣም እጅግ አደገኛ የሆነ አካሄድ ነው እየመጡበት ያለው መንገድ ማለት ነውና እስቲ ወንድማችንን ንግግር እስከ መጨረሻ ሰምተናው እንመለስ። ሃይማኖት አለን አይደል? አስተያየት አልሰጥም። ነገር ግን በሁለት ወሳኝ ጉዳዮች ላይ አስተያየቴን አስቀምጣለሁ። እናንተም አስተያየታችሁን ኮመንት ላይ አስቀምጡ። የመጀመሪያው ለአይምሮ የሚመች አገልግሎት በሚለው ላይ ሐሳባችንን እንሰጣለን። ሁለተኛው ደግሞ ሃይማኖት አለን የሚል የለም፣ ሃይማኖት የለንም የሚል አይነት ስብከት አላትና በእነዚህ ሁለት ጉዳዮች ላይ ጥቂት ነገሮችን ለመናገር እንሞክራለን። የመጀመሪያው በሮሜ መልእክት ምዕራፍ 12 ላይ እንደዚህ ይላል፣ እንግዲህ ወንድሞች ሆይ ይላል ቁጥር 1 ላይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው ይላል። እንግዲህ እቺ እህታችን እንደምትመለከቷት ማገልገል ትፈልጋለች። በተደጋጋሚ በጎዳና ላይ እናያታለን። ታክሲ ተራ ሰልፎች ላይ እናያታለን። በቲክቶክ ላይ በሶሻል ሚዲያ ላይ እናያታለን። የማገልገል ፍላጎት ውስጧ እንዳለ እንረዳለን። ነገር ግን አገልግሎቷን ደግሞ ለአእምሮ የሚመች እያደረገችው እንዳልሆነ ደግሞ መመልከት ይቻላል ከቪዲዮዎቿ ማለት ነው። እንደውም አንድ ጊዜ አስታውሳለሁ
የሆነ የሷ ቪዲዮ በዚህ ሶሻል ሚዲያ ላይ ሲንሸራሸር ሁላችንም ተመልክተናል። ያ ቪዲዮ ምንድነው? ወንጌል አማኞች ናቸው እሷ በምትሰብክበት ቦታ እንደዚህ ያለ ወንጌል አናቅም በማለት የምትሰብከውን እንድታቋርጥ ሲያደርጓት፣ ሲጮሁ፣ ሲረብሿት እንደዚህ ያሉ ነገር ተመልክተናል። ምንድነው? እቺን እህት የምታውቋት ሰዎች ብትመክሯት በጣም አስፈላጊ ነው። ስለ አገልግሎቷ ስትል መጣል ያለባትን ነገር ብትጥል። አሁን ይሄ የበርዝዴይ እንትን ላይ የለቀቀችው መዝሙሩ ችግር የለው። መዝሙሩ የሚወደድ መዝሙር ነው። የናይጄሪያዊው ሞስስ መዝሙር እንደሆነው አብዛኞቻችን እናውቃለን። መዝሙሩ ላይ ችግር የለውም። ነገር ግን የተጠቀመችበት የለበሰችው የፀጉሯ ስታይል ከባህላችን ከአንዳንድ ነገር ከለሮቹም ብዙ ሌላ ትርጉሞች ስላላቸው የምታሳየን ከለር እዚህ ላይ ራሷን ብታርም በጣም መልካም ነው። እንግዲህ እንደ ወንድም እንመክራለን። አለመስማት ግን የነሱ መብትም ስለሆነ እኛ ግን ከመናገር አንቦዝንም ማለት ነው። በሁለተኛ ደረጃ የምናየው ነገር ምንድነው? ሃይማኖት የለንም የሚል አይነት ነገር ተናግራለች። ለዚህም ጥቂት ነገር መልስ እንስጣት። መጽሐፍ ቅዱስ በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 2 ላይ በተለይ ሁለተኛ ጢሞቴዎስ ደግሞ የጳውሎስ የመጨረሻው መጽሐፍ እንደሆነ ይታወቃል። ጳውሎስ ሁሉን ነገር ሲያጠናቅቅ የተናገራቸው ነገሮች ከሌላው ጊዜው በተለይ የሰው የኑዛዜ የመጨረሻው ነገር እንዴት በጥንቃቄ እንደሚታይ ሁላችንም እናውቃለን። የኛ ሀገር ደግሞ በዚህ ጥሩ ነገር ስላለው ጳውሎስ ስለዚህ የኑዛዜ በሚመስለው መልእክቱ ላይ እንደዚህ ነው ያለን። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ። ሃይማኖት ስላለው ያለውን አንድ ሃይማኖት አለን ብሎም ከዚህ በፊትም ስለተናገረ ያንን ያለንን ሃይማኖት የተሰጠንን ትምህርት ሃይማኖት ሲባል ድንገት ብዙ ሰዎች ሃይማኖት አትበለኝ እኔ ሃይማኖተኛ አይደል እንደዚህ ያሉ ተረት የሚመስሉ ነገሮችን ስለ ሃይማኖት ያልተረዱ ሰዎች ይናገራሉና ወተን ግን ስንሰብክ በእንደዚህ ያለ ልክ እኔ ሃይማኖት የለኝም ካልክ ምን ልታስተምር ምን ልሰብክ ወጣ ምን ልሰብኪ ወጣሽ እንላታለን። እቺ ነህታችን ድንገት ካለማወቅም ሊሆን ስለሚችል ይሄም ነገር መታረም መቻል አለበት። ሃይማኖት ማለት ትምህርት ማለት ነው። የተሰጠን ትምህርት አለ። የተሰጠውን ትምህርት የተሰጠውን ሃይማኖት እንደጠበቀ ሐዋርያው ጳውሎስ በግልጽ ይነግረናል። ከዚህም የተነሳ አገልግሎትን ማገልገል ከፈለግሽ ራስሽን ብታረሚ ብታስተካኪ በጣም መታረም ያለባቸው ነገሮች በህይወትሽ ላይ ቢታረሙ መልካም ነው ላለው ሼር አድርጉ፣ ኮፒ ሊንክ አድርጉ። እናንተም ደግሞ ሐሳብ አስተያየታችሁን አስቀምጡ። ተባረኩ። እሺ እንግዲህ እንደሰማችሁት ነው ወንድማችን ተባረክ ጥሩ ማብራሪያ ነው የሰጠህን። እንግዲህ ከታች የምትመለከቱት የልጅቷ ቪዲዮዎችና ምስሎች ሌላ አፍሪካ ሀገር ላይ እነ ኦበርት ኤንጅል ጋር ሄዳ ስታመልክ እና አንዳንድ ነገሮችን ስታደርግ የሚያሳይ ነውና ካስተዋላችሁ እቺ ሴት በዚህ አሁን አገልግሎት በቅርብ የጀመረች ይመስለኛል። ሚዲያ ላይ የማቃት በቅርብ ነው። የሆነ እንግዳ የሆነ ነገር እያለማመደችን ነው። ይሄ ጋጠ ወጥነትን በአለባበስ ስርዓት የሌለውን አለባበስ፣ ስርዓት የሌለው የጸሎት ስታይል፣ ስርዓት የሌለው የልሳን አነጋገር በተለያየ መንገድ የሆነ ነገር እያለማመደችን ነው ይመስለኝ እኔ አማኞችን ማለት ነው። እና ነገሮች ታውቃላችሁ ቀስ በቀስ ነው እየተለማመድናቸው ቀላል እየሆኑብን እየለመድናቸው እንመጣለን። በፊት የምንቃወማቸውን ራሳችን እየለመድናቸው እንደ ቀላል እያየናቸው እንሄድና በስተመጨረሻም ራሳችንን የማይሆን ቦታ ላይ እናገኘዋለን ማለት ነው። እና ለዛም ነው የሆነ ይዘው የመጡት ተልእኮ አላቸው። ወደ ኢትዮጵያ ቤተክርስቲያን ለማስገባት የሚፈልጉት የሆነ ባዕድ የሆነ ነገር ከክፉ የሆነውን መንፈስ ሊያካፍሉን የሚፈልጉ ነው የሚመስለኝ። እኔ መጠንቀቅ እንዳለብን ነው የሚሰማኝ። እግዚአብሔር የሰጠንን እውነተኛውን እግዚአብሔርን ቃል የሚመግቡትን አባቶቻችንን እንድንሰማቸው ነው መልእክቴን የማስተላልፈው። በጣም ብዙ መልእክቶች እየተላለፉ ነው። በጣም ብዙ ራሳችንን እንድንጠብቅ የሚያደርጉ ፊታችንን ወደ እግዚአብሔር ቃል እንድናዞር የሚያደርጉትን መልእክቶች የሚያስተላልፉ ብዙ አባቶች አሉ። እኛም እያመጣን የምናሰማችሁና መልእክቴ አምልጡ ነው ከእንደዚህ አይነት ክፉ ሐሰተኛ አገልጋዮች። መጽሐፍም ሲናገር ሰይጣን ይላል የብርሃን መልአክ እስኪመስል ድረስ ራሱን ይለውጣል
በዚህ መደነቅ አያስፈልግም። ስለዚህ አገልጋዮቹም ልክ እንደዚሁ የብርሃን መልአክ እስኪመስሉ ድረስ ራሳቸውን ይለውጣሉ። የአጋንንት አገልጋይ ሆነው ነገር ግን የእግዚአብሔር አገልጋይ መስለው ወንጌል እየተናገሩ ስለ ኢየሱስ እየተናገሩ ነገር ግን ሌላ መንፈስ ያካፍሉናል ማለት ነው። መንፈሱ ክፉ መሆኑን የምታውቁት ምንድነው? ከቃሉ ከመጽሐፍ ቅዱሱ ይልቅ ከእግዚአብሔር ይልቅ ከኢየሱስ ክርስቶስ ይልቅ ለመንፈሳዊ አባታችሁ ከአንደበቱ ለሚወጣው ቃል ትጠነቀቃላችሁ። ለሱ ተገዥ ባሪያዎች ነው የምትሆኑት እና ሁልጊዜ ዳድ እንዳለው መንፈሳዊ አባቴ እንዳለው ነው ንግግራችሁ በሙሉ የሚሆነው ማለት ነው። ይሄ ክፉ መንፈስ ነው ወንድምና እህቶቼ፣ ሳናስበው ውስጣችን ገብቶ የነሱ ባሪያ የሚያደርግ መንፈስ ነው ይሄ መንፈስ ማለት ነው። ስለዚህ የምትካፈሉበትን የምትሄዱበትን ቸርች በጣም በማስተዋል እንድታደርጉት መልእክቴን አስተላልፋለሁ። ለዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ሰላም።